ይህን ቪዲዮ የምታዩ እያንዳንዳችሁ አንድ ቀን በኢየሱስ ክርስቶስ ፊት ትቆማላችሁ። እርሱ በዚያን ጊዜ የሚቆመው እንደ መምህር ወይም እንደ ጓደኛ ሳይሆን የፍጥረት ሁሉ ጻድቅ ፈራጅ ሆኖ ነው። ያ ቅስፈት አስቀድሞ ተቀጥሯል። ዕብራውያን 9:27 ላይ እንዲህ ይላል፣ ለሰው አንድ ጊዜ መሞት ከዚያም በኋላ ፍርድ ተመድቦበታል። ነገር ግን አብዛኛው ሰው ሌላው ቀርቶ ብዙ ክርስቲያኖች እንኳን የማይረዱት ነገር አለ። በዚያን ቀን ኢየሱስ የሚጠይቃችሁ 3 የተወሰኑ ጥያቄዎች አሉ። ለእነዚህ ጥያቄዎች የምትሰጡት መልስ አንድ ነገር ይወስናል። ለዘላለም መንግሥት ሰማያት ወይስ ገሃነም? ይህ መልእክት እጅግ ወሳኝ የሆነው ለዚህ ነው። ምክንያቱም እነዚህ ጥያቄዎች በዘፈቀደ የመጡ አይደሉም። በግል አስተያየት ወይም በወግ ላይ የተመሠረቱም አይደሉም። በቀጥታ በቅዱስ ቃሉ ላይ የተገለጡ ናቸው። ኢየሱስ ራሱ ያ የመጨረሻው የፍርድ ቀን ምን እንደሚመስል ፍንጭ ሰጥቶናል። ዛሬ በእያንዳንዳቸው ጥያቄዎች ውስጥ እመራችኋለሁ። ስለዚህ ወደ ቪዲዮ ከመሄዳችን በፊት አሁኑኑ ውሳኔውን ወስኑ። ይህንን ቪዲዮ እስከ መጨረሻው ተመልከቱ። አታሳልፉት፣ አታቁሙት። ይህ ምናልባት በሕይወታችሁ ውስጥ የምትሰሙት በጣም አስፈላጊው መልእክት ሊሆን ይችላልና። ምክንያቱም አንድ ቀን በኢየሱስ ፊት ትቆማላችሁ። ያኔ ከዚህ ውጪ ምንም የሚያሳስብ ነገር አይኖርም። ወደ መጀመሪያው ጥያቄ ከመሄዳችን በፊት ግን ያንን ቅስፈት ራሱን መረዳት አለብን። የፍርድ ቀን በትክክል ምንድን ነው? ለምንስ አስፈላጊ ሆነ? ይህ የሃይማኖት ሐሳብ ብቻ አይደለም፣ ምሳሌያዊ አነጋገርም አይደለም። በእርግጥም ደግሞ የፊልም ድራማ ትዕይንት አይደለም። የፍርድ ቀን እያንዳንዱ የሰው ልጅ የሚጋፈጠው እውነተኛና የተረጋገጠ ቀጠሮ ነው። መጽሐፍ ቅዱስ በሮሜ ምዕራፍ 14 ከቁጥር 10 እስከ 12 ላይ ይህን ግልጽ ያደርገዋል። ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቆማለንና እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ጥቂቶቻችን ብቻ ሳይሆን ሁላችንም። ይህም መጋቢዎችን፣ ፖለቲከኞችን፣ ወጣቶችን፣ የንግድ መሪዎችንና የቤት እመቤቶችን ያጠቃልላል። ማንም ነፃ አይሆንም። በራእይ ምዕራፍ 20 ከቁጥር 12 ላይ ሐዋርያው ዮሐንስ ይህን ቅስፈት እንዲህ ሲል ገልጾታል። ሙታንንም ታናናሾችንና ታላላቆችን በዙፋን ፊት ቆመው አየሁ፣ መጻሕፍትም ተከፈቱ። ሙታንም በመጻሕፍት ተጽፎ እንደነበረ እንደ ሥራቸው መጠን ተፈረደባቸው። እያንዳንዱ ሐሳብ፣ ቃልና ድርጊት ይገለጣል። እግዚአብሔር ግን ባሕርያችንን ብቻ አይደለም የሚፈርደው፣ ከድርጊታችን በስተጀርባ ያለውን ተነሳሽነትም ይመረምራል። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 10 እንደሚለው እያንዳንዱ በሥጋው እንደ ሥራው መጠን መልካም ቢሆን ወይም ክፉ ተገቢውን ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናልና ይለናል። ይህ ከቅጣት ወይም ከሽልማት በላይ ነው። ስለ እውነት ነው። የተደበቀው ነገር ሁሉ ተሸሽጎ የማይቀርበት ቀን ነው። ጭንብሎች ይወልቃሉ። እውነተኛው ማንነታችሁ በእውነተኛው አምላክ ፊት ይቆማል። ያ ቀን ሲመጣ ኢየሱስ ስንት መልካም ሥራ እንደሠራችሁ ወይም ስንት ትጋትን እንደጠበቃችሁ በመጠየቅ አይጀምርም። የሚጀምረው እጅግ ግላዊ በሆነ ነገር ነው። በፍርድ ቀን እግዚአብሔር የሚጠይቃችሁ የመጀመሪያው ጥያቄ ይህ ነው። በልጄ ምን አደረጋችሁ? ይህ ጥያቄ ስለ ቤተ ክርስቲያን አባልነት፣ ስለ ሃይማኖታዊ አፈጻጸም ወይም ስንት ክርስቲያናዊ ዝግጅቶች ላይ ስለመገኘታችሁ አይደለም። በአማኞች ዘንድ ስላላችሁ ዝና ወይም ስለ ቴዎሎጂ ዕውቀታችሁ አይደለም። ይህ በሕይወታችሁ ውስጥ የሚገጥማችሁ እጅግ ግላዊ፣ ዘላለማዊና የማይቀየረው ጥያቄ ነው። ምክንያቱም ከውጫዊ ገጽታ ጋር ምንም ግንኙነት የለውምና፣ ይልቁንም ከኢየሱስ ክርስቶስ ጋር ባላችሁ ግንኙነት ላይ የተመሠረተ ነው። በዮሐንስ ምዕራፍ 3 ከቁጥር 18 ላይ ኢየሱስ እንዲህ ይላል፣ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ጥያቄው ቀላል ነው። በኢየሱስ አመናችሁ ወይስ አላመናችሁ? በንድፈ ሐሳብ ደረጃ ሳይሆን በግላችሁ። አንደኛ ዮሐንስ 5:12 ደግሞ የበለጠ ግልጽ ያደርገዋል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ወይ እርሱ አላችሁ ወይም የላችሁም። መካከለኛ መንገድ የለም። ዮሐንስ 14:6 ደግሞ ለሌሎች አማራጮች ቦታ አይሰጥም። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይለናል።
ኢየሱስ በእኔ ምን አደረክ ብሎ ሲጠይቃችሁ ስለ ሃይማኖታዊ እንቅስቃሴ እያወራ አይደለም። እየጠየቀ ያለው ተቀበልከኝ፣ አመንከኝ፣ ተከተልከኝ፣ ሕይወትህን ለእኔ ሰጠህ የሚለውን ነው። ሰዎች ለዚህ ጥያቄ ሊሰጡ የሚችሉትን 3 የተለመዱ ምላሾችና ኢየሱስ የሚሰጠውን መልስ እንመልከት። ጥሩ ሰው ለመሆን ሞክሬያለሁ። ይህ በዓለም ላይ በጣም የተለመደ መልስ ነው። ሰዎች ደግ ነበርኩ፣ ምጽዋት እሰጥ ነበር፣ ሰዎችን በአክብሮት እይዝ ነበር፣ ከወንጀል ርቄአለሁ፣ የቻልኩትን ሁሉ ጥሬአለሁ ይላሉ። ነገር ግን ኢየሱስ የሚለው ይህ ነው። የእናንተ መልካም ሥራ ኃጢአታችሁን ፈጽሞ ሊሸፍን አይችልም። ሊያድን የሚችለው የእኔ ደም ብቻ ነው ይላቸዋል። መጽሐፍ ቅዱስ ግልጽ ነው። ሁሉ ኃጢአትን ሰርተዋልና እግዚአብሔርም ክብር ጎሏቸዋልና ይለናል። ሮሜ ምዕራፍ 3 ቁጥር 23። ማንም በቂ አይደለም። ማንም መንግሥተ ሰማያትን በጥረቱ ሊያገኝ አይችልም። ድነት ወይም ደህንነት የጸጋ ስጦታ እንጂ የሥራ ዋጋ አይደለም። ሁለተኛው የሰዎች ምላሽ ደግሞ እንዲህ የሚለው ወደ ቤተ ክርስቲያን ይህን ነበር፣ አገለግልም ነበረ። ይህ ሰው በቤተ ክርስቲያን ሕይወት ውስጥ ንቁ ነበር። ምናልባትም የመሪነት ቦታ ነበረው። መጽሐፍ ቅዱስን ያውቃል። በሰው ፊት ይጸልያል። በውጭ ሲታይ የታመነ ይመስላል። ነገር ግን ኢየሱስ እንዲህ ይላል፣ ስለ እኔ ታውቅ ነበረ፣ ግን እኔን አታውቀኝም ነበር። ሃይማኖት ነበረ እንጂ ግንኙነት አልነበረም። በማቴዎስ ወንጌል ምዕራፍ 7 ከቁጥር 22 እስከ 23 ላይ የተገለጸው ሰው ይህ ነው። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም፣ እናንተ ዓመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። ከክርስቶስ ጋር እውነተኛ ቅርርብ ሳይኖር ክርስቲያናዊ እንቅስቃሴ ትርጉም የለውም። ስለ ኢየሱስ ማወቅና እርሱን ማወቅ አንድ አይደሉም። በስሙ ማገልገልና ለጌትነቱ መገዛት አንድ አይደሉም። ሦስተኛው የተለመደው መልስ ደግሞ እንዲህ የሚል ነው፣ እንደ አዳኜ ተቀብያለሁ። ይህ በሰማይ ደስታን የሚያመጣ ምላሽ ነው። ይህ ሰው ጸጋ የሚያስፈልገው ኃጢአተኛ መሆኑን ያውቃል። ሊያድነው የሚችለው ኢየሱስ ብቻ መሆኑን ተረድቷል። ሙሉ እምነቱንም በእርሱ ላይ አድርጓል። በሥራው አልታመንም፣ በመስቀሉ ተማምኗል። ለዚህ ሰው ኢየሱስ እንዲህ ይለዋል፣ መልካም አንተ በጎና የታመንህ ባሪያ፣ ወደ ጌታ ደስታ ግባ። ድነት ማለት ይህ ነው። ፍጹም መሆን ወይም ትልቅ ሥራ መሥራት ሳይሆን በጌታ በኢየሱስ ክርስቶስ አዳኝነት ማመን ነው። ስለዚህ አሁን ልጠይቃችሁ፣ ዛሬ ኢየሱስ በፊታችሁ ቆሞ ዓይን ዓይናችሁን እያየ በእኔ ምን አደረጋችሁ ብሎ ቢጠይቃችሁ መልሳችሁ ምን ይሆን? መልካም ሥራችሁን፣ የቤተ ክርስቲያን ተሳትፋችሁን፣ ወይስ የመጽሐፍ ቅዱስ ዕውቀታችሁን ትጠቅሳላችሁ? ወይስ በልባችሁ ሰላም ሆናችሁ ጌታ ሆይ ተቀብያለሁ፣ አምኛለሁ፣ የአንተ ነኝ ማለት ትችላላችሁ? ምክንያቱም እርሱ የሚፈልገው መልስ ይህንን ነው። ወደ ሕይወት የሚመራው ብቸኛ መልስ ይህ ነው። መልሳችሁ የሚዋልል ከሆነ ወይም እርግጠኛ ካልሆናችሁ አሁንም ጊዜ አላችሁ። እስትንፋሳችሁ እስካለ ድረስ ክርስቶስን የመቀበል ጥሪው ክፍት ነው። ኢየሱስ የመጣው ሊፈርድባችሁ ሳይሆን ሊያድናችሁ ነው። የሞተው ይህ ጥያቄ ሲጠይቃችሁ ዓይኑን እያያችሁ ሕይወቴን ሰጥቻለሁ እንድትሉት ነው። የመጀመሪያውን ምላሽ ከመለሳችሁ በኋላ ኢየሱስ ወደ ሁለተኛው ጥያቄ ይሸጋግራል። ይህ ጥያቄ ስለ ድነት ብቻ ሳይሆን ስለ መጋቢነት ነው። ስለ ዓላማችሁ፣ ስለ ቅድሚያ የምትሰጧቸው ነገሮችና የሰጣችሁን ሕይወት እንዴት እንደኖራችሁበት የሚናገር ጥያቄ ነው። በፍርድ ቀን እግዚአብሔር የሚጠይቃችሁ ሁለተኛው ጥያቄ ይህ ነው። በሰጠው ነገር ምን ያደረግ? ይህ ጥያቄ ስለ መጋቢነት ነው። እግዚአብሔር በእናንተ እንክብካቤ ስር ስላስቀመጠው ነገር ሁሉ ነው። ጊዜያችሁ፣ ችሎታችሁ፣ ገንዘባችሁ፣ ተጽዕኗችሁ፣ ድምፃችሁ፣ አይምሯችሁ፣ ጉልበታችሁ፣ ሕይወታችሁ መቼም የእናንተ አይደለም። ተሰጧችሁን የፈጠራችሁት ወይም የተወለዳችሁበትን ዘመን የመረጣችሁት እናንተ አይደላችሁ። ያላችሁ ነገር ሁሉ ከእግዚአብሔር የተሰጠ ስጦታ ነው። ጥያቄው ለእርሱ ተጠቅማችሁበታል የሚል ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ላይ ኢየሱስ የመክሊትን ምሳሌ ይነግረናል። አንድ ጌታ ለሶስት አገልጋዮቹ እንደ አቅማቸው የተለያየ መጠን ያለው ገንዘብ ሰጣቸው። አንዱ 5፣ ሌላ 2፣ አንዱ ደግሞ 1 መክሊት ተቀበለ ይለናል። ጌታውም ተመልሶ ሲመጣ ሂሳብ እንዲያወራርዱ ጠየቃቸው። ኢንቨስት አድርገው ያተረፉት ተሸለሙ። በፍርሃትና በስንፍና የተሰጠውን የቀበረው ግን ተገሰጸ። ሉቃስ ወንጌል ምዕራፍ 12 ከቁጥር 48 ብዙ ከተሰጠውም ሁሉ ብዙ ይፈለግበታል ይለናል። እግዚአብሔር እናንተን ከሌላ ሰው ስጦታ ጋር አያወዳድራችሁም። እርሱ የሚጠይቀው እኔ ለሰጠሁት ነገር አንተ ምን ያደረግ የሚለውን ነው።
ሮሜ 14:12 ይህን እውነት ያስተጋባል። እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለ እምነታችን ብቻ ሳይሆን ስለ ተግባራችንና በእጃችን የተሰጠውን እንዴት እንደመራን ጭምር ነው። ኢየሱስ ያደረጋችሁትን ብቻ ሳይሆን ለምን እንዳደረጋችሁትም ይጠይቃል። ተነሳሽነታችሁ አስፈላጊ ነው። የእርሱን መንግሥት እየገነባችሁ ነበር ወይስ የራሳችሁን ዝና? ዕውቅናን ትፈልጉ ነበር ወይስ በሚስጥር ታገለግሉ ነበር? እግዚአብሔር ውጤቱን ብቻ ሳይሆን ከጀርባ ያለውን ልብ ያያል። ጥረትህ በዓለም ዓይን ትንሽ ቢሆንም እንኳን በታማኝነት ሲደረግ ትልቅ ዋጋ አለው። አስደናቂ ተሰጥኦ ኖሮት ግን ለእግዚአብሔር ያልተጠቀመበትን ሙዚቀኛ አስቡ። ምናልባት በዓለም ስኬታማ ሆኖ ይሆናል፣ ግን ወደ ክርስቶስ አልመጣም። ያ ስጦታ በምኞት ወይም በፍርሃት ተቀብሮ ቀርቷል። ለዘላለም ሕይወት ምን ያህል ተጽዕኖ ሊኖረው ይችል ነበር? አሁን ደግሞ ዝምተኛ፣ ሥራ የምትሠራ፣ ዝነኛ ያልሆነች ግን በየቀኑ ሰዎችን የምታበረታታ ሴትን አስቡ። ከሥራ ባልደረቦቿ ጋር ትጸልያለች፣ ለሰዎች ደግነት ታሳያለች፣ በእያንዳንዱ አጋጣሚ ታማኝ ናት። መጋቢነት ማለት ይህ ነው። በእግዚአብሔር ዓይን ፍሬያማ መሆን ማለት ይህ ነው። ልጆቿን በጌታ መንገድ የምታሳድግ እናትን አስቡ። መድረክ ላይ አትሰብክም ይሆናል፣ ነገር ግን በእግዚአብሔር ቤት ውስጥ ለነፍሳት የምታደርገው የየቀኑ መዋዕለ ነዋይ እግዚአብሔር በውጫዊ ድምቀት አይገረምም። እርሱ የሚፈልገው ታማኝነትን ነው። አንዳንዶች ትላልቅ አገልግሎቶችን ይገነባሉ፣ በሂደት ግን እግዚአብሔርን ይረሳሉ። ሌሎች ደግሞ በእጃቸው በተሰጣቸው ነገር ታማኝ ስለሆኑ ዘላለማዊነትን የሚያናውጥ ተራ ሕይወት ይኖራሉ። ኢየሱስ በጣም ጎበዝ ነበርክ ብሎ አይጠይቅም። እርሱ የሚጠይቀው በእጅ ያስቀመጥኩትን አባስተዋል የሚለውን ነው። ጊዜህን በጸሎት በሰዎችና በፍቅር ኢንቨስት አድርገሃል ወይስ ሶሻል ሚዲያ በመጠቀም ፊልም በማየት በመጨነቅ ወይም የሰዎችን አድናቆት በመፈለግ አባክነዋል? ሰዎች ስጦታቸውን የሚቀይሩባቸው ብዙ ነገሮች አሉ። አንዳንዶች በፍርሃት የውድቀት ፍርሃትን የፍርድ ፍርሃት ያደርጉታል። አንዳንዶች በስንፍና በኋላ ዝግጁ ስሆን አገለግላለሁ ይላሉ። አንዳንዶች ደግሞ በራስ ወዳድነት የወንጌልን መንግሥት ከማስፋት ይልቅ የራሳቸውን ታዋቂነት ይገነባሉ። ነገር ግን በፍርድ ቀን ምንም አይነት ምክንያት፣ ሰበብ አይኖርም። ጌታ ተመልሶ ይመጣል፣ ፍሬም ይፈልጋል። ስለዚህ አሁን ልጠይቃችሁ፣ እግዚአብሔር የሰጣችሁን እያባዛችሁ ነው ወይስ በፍርሃት በስንፍና ወይም በራስ ወዳድነት እየቀበራችሁት ነው? እግዚአብሔርን ለማገልገል ፍጹም ጊዜን እየጠበቃችሁ ነው ወይስ አሁን ያላችሁን እየተጠቀማችሁ ነው? ታማኝ ለመሆን መድረክ አያስፈልጋችሁም። ተጽዕኖ ለመፍጠር ማይክራፎን አያስፈልጋችሁም። የሚያስፈልጋችሁ ፈቃደኛ ልብና የተሰጣችሁን ለመጠቀም ድፍረት ብቻ ነው። በመጨረሻም ስለ እምነታችሁና ስለ ታማኝነታችሁ ከተጠየቀ በኋላ ኢየሱስ ሁሉንም ነገር ወደ አንድ የመጨረሻና እጅግ ገላጭ ጥያቄ ያመጣዋል። ይህ ጥያቄ ስለ ስኬት ወይም ስለ ውጤት አይደለም፣ ስለ ርኅራኄ ነው። ምን አመናችሁ ወይም እንዴት አገለገላችሁ ከሚለው አልፎ የእርሱ ፍቅር በእናንተ ውስጥ ምን ያህል ይኖር እንደነበር ነው። በፍርድ ቀን ኢየሱስ የሚጠይቃችሁ ሦስተኛው ጥያቄ ይህ ነው። ታናናሾቼን እንዴት አስተናገዳችኋቸው? ይህ ጥያቄ ከእምነትና ከመጋቢነት አልፎ ወደ ፍቅር እምብርት ይገባል። ደብዛዛ ስሜት ሳይሆን እውነተኛ የሚታይ ተግባራዊ ፍቅር፣ የተሰበሩትን የማይታዩትንና የተረሱትን የሚነካ ፍቅር፣ ኢየሱስን የሚመስል ፍቅር። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ላይ ኢየሱስ የመጨረሻውን ፍርድ ግልጽ ምስጢር ይሰጠናል። የሰው ልጅ በክብሩ ዙፋን ላይ ተቀምጦ ሕዝቦች ሁሉ በፊቱ ተሰብስበው እረኛ በጎችን ከፍየሎች እንደሚለይ ታላቅ መለየት ሲደረግ ይገልጻል። በቀኙ ላሉት በጎች እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ለምን? ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም ጌታ ሆይ መቼ እነዚህን አደረግንልህ ብለው ሲጠይቁ ኢየሱስ እንዲህ ሲል ይመልሳል፣ እውነት እላችኋለሁ ከእነዚህ ከታናናሾች ወንድሞቼ ለአንዱስ እንኳን ስላደረጋችሁት ለእኔ አደረጋችሁት። ኢየሱስ ራሱን ከደካሞች ጋር ያቆራኛል። ለእነሱ አደረጋችሁ አይልም፣ ለእኔ አደረጋችሁ ነው የሚለው። በእያንዳንዱ መበለት፣ በእያንዳንዱ ሱሰኛ፣ በእያንዳንዱ ቤት አልባ ሰው ውስጥ ኢየሱስ ራሱን ያያል። እነሱን ችላ ማለት እርሱን ችላ ማለት ነው።
እነሱን መውደድ እርሱን መውደድ ነው። ይህንን እውነት በአንደኛ ዮሐንስ ምዕራፍ 4 ከቁጥር 20 ላይ እናየዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። የማይታየውንስ እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔርን እወዳለሁ እያሉ ለሰዎች ግድ የለሽ መሆን አይቻልም። ለእግዚአብሔር ያለን ፍቅር ለሰዎች ባለን ፍቅር ይረጋገጣል። በተለይም ምንም ሊመለሱልን ለማይችሉ ሰዎች። እነዚህ ታናናሾች እነማን ናቸው? ቤተሰብ የሌላቸው ሕፃናት ናቸው። በሐዘን ብቻቸውን የቀሩ መበለቶች ናቸው። እንግዶችና ስደተኞች ናቸው። በእስር ቤት ያሉ ብቻ ሳይሆኑ በሱስ በፍርሃት ወይም በውርደት የታሰሩ ናቸው። የታመሙ በአካልም ሆነ በስሜት የተጎዱ ናቸው። ዓለም እንደ ከንቱ የቆጠራቸውና የገፋቸው ናቸው። ኢየሱስ ምጽዋት ሰጥታችሁ እንደሆነ ብቻ አይደለም እየጠየቀ ያለው፣ ልባችሁን ሰጥታችሁ እንደሆነም ጭምር እንጂ። ቀላል ባልሆነበት ጊዜ ፍቅር አሳይታችኋል። ፈጽሞ ሊመለስላችሁ ለማይችል ሰው ረድታችኋል። ማንም በማያይበት ጊዜ አገልግላችኋል። በሰው ፊት ለመታየት ከመስጠትና በሚስጥር ከመስጠት መካከል ትልቅ ልዩነት አለ። ኢየሱስ ማንም በማያይበት ጊዜ የሚሆነውን ያያል። ለእርሱ ዋጋ ያለው ያ ነው። እውነተኛ ፍቅር ዋጋ ያስከፍላል። ጊዜና ጉልበት ይጠይቃል። አንዳንዴ መስዋዕትነት ይጠይቃል። ነገር ግን ኢየሱስ የጠራን ለዚህ ነው፣ በስሜት ሳይሆን በርኅራኄ እንድንኖር። እርሱ በእውቀታችሁ ብዛት ሳይሆን በፍቅራችሁ ጥልቀት ይገረማል። ስንት የቤተ ክርስቲያን አገልግሎት ላይ እንደተገኛችሁ ሳይሆን ስንት ሰዎችን እንደነካችሁ ነው የሚቆጥረው። በልሳን ብትናገሩ፣ ጥቅስ ብትጠቅሱ፣ ብትሰብኩ ግን ፍቅር ከሌላችሁ ሁሉም ከንቱ ድምፅ ነው። ስለዚህ ኢየሱስ ሕይወታችሁን ሲያይ ፍቅርን ያይ ይሆን? እውነተኛ ፍቅር ነው፣ በተግባር የሚገለጥ ፍቅር። ያ ቀን ሲመጣ ልዩነቱ በተማሩና ባልተማሩ፣ በታዋቂና ታዋቂ ባልሆኑ መካከል አይሆንም። ልዩነቱ እርሱን በሰዎች ፊት በወደዱትና ባልወደዱት መካከል ይሆናል። ጥያቄው ይህ ነው። ሕይወታችሁ ደግሞ በየቀኑ ለዚህ ጥያቄ መልስ እየሰጠ ነው። እነዚህ 3 ጥያቄዎች ለሌላ ሰው ብቻ አይደሉም፣ አሁኑኑ ለእናንተም ይሰራሉ። ስለዚህ ቆም ብለን እናስብ። አሁን እነዚህን 3 ዘላለማዊ ጥያቄዎች ሰምታችኋል። ለጥቂት ጊዜ ወደ ውስጥ ተመልከቱ። በልበ ሙሉነት መመለስ ትችላላችሁ። ኢየሱስን እንደ ግል አዳኛችሁ ተቀብላችኋል። ስለ እርሱ ማወቅ ብቻ ሳይሆን ሕይወታችሁን ለእርሱ ሰጥታችኋል። እግዚአብሔር የሰጣችሁን ጊዜ፣ ተስጦና ዕድል የእርሱን መንግሥት ለመገንባት ተጠቅማችሁበታል። ታናናሾቻችሁን በፍቅር ተንከባክባችኋል። መልሳችሁ አዎ ከሆነ ቀጥሉበት። ታማኝ ሆናችሁ ጽኑ። ለዚያ ቀን ዝግጁ ናችሁ። በመታዘዝና በጸጋው መመላለሳችሁን ቀጥሉበት። መልሳችሁ አይ ከሆነ ግን ወይም ልባችሁ የሚጠራጠር ከሆነ መልካሙ ዜና ይህ ነው። ኢየሱስ አሁንም እየጠራችሁ ነው፣ በኩነኔ ሳይሆን በርኅራኄ። የምሕረቱ በር አሁንም ክፍት ነው፣ እስትንፋሳችሁም አለ። ይህ ማለት ገና አልፈረደም ማለት ነው። ጸጋ ከበደል ይበልጣል፣ ምሕረት ከስህተታችሁ ይበልጣል። ዛሬ አዲስ መልስ የምትጀምሩበት ቀን ሊሆን ይችላል። ለኢየሱስ አዎ ለማለት ዝግጁ ከሆናችሁ ባላችሁበት ቦታ ሆናችሁ ከእኔ ጋር ይህን ጸሎት ጸልዩ። ጌታ ኢየሱስ ሆይ፣ እኔ ኃጢአተኛ መሆኔን አውቃለሁ። ስለ እኔ በመስቀል ላይ እንደሞትክ አምናለሁ። እንደገና እንደተነሳህም አምናለሁ። ዛሬ እንደ አዳኜ እቀበልሃለሁ። ይቅር በለኝ፣ አንጻኝና የአንተ አድርገኝ። ሕይወቴን ለአንተ እሰጣለሁ። ስለ አዳንከኝ አመሰግንሃለሁ። በስምህ አሜን። ይህን ጸሎት ከልባችሁ ከጸለያችሁ አሁን በሰማይ ታላቅ ደስታ አለ። አሁን የክርስቶስ ናችሁ። ይህ መልእክት ልባችሁን ከነካው ለምትወዱት ሰው አጋሩት። ዘላለማዊነትን ለራሳችን ብቻ አንያዝ። ጌታ ይባርካችሁ፣ ይጠብቃችሁም፣ ፊቱን ያብራላችሁ፣ አሁንም ለዘላለም ሰላሙን ይስጣችሁ። አሜን። እስካሁን በድምፅ በተለያዩ ዝግጅቶች ከ1 ዓመት በላይ አብረን ቆይተናል። በነበረንም ቆይታ ብዙዎቻችሁ እንደተባረካችሁና እንደተጠቀማችሁ በብዙ የባርኮትና የምስጋና መልእክቶቻችሁ ሐሳባችሁን አጋርታችሁኛል። ለዚህም እግዚአብሔር ይመስገን። አሁን ደግሞ ይህንን የወንጌል አገልግሎት ይበልጥ ለማስፋትና ሰዎች እንዴት ወደ ጌታ እንደመጡ ያለፉበትን የሕይወት መንገድ የሚናገሩበትን የቪዲዮ ኢንተርቪው ወይም ፖድካስት ለመጀመር አስበናል። ይህንን ለማድረግ የእናንተ የውድ የዩቲዩብ ቤተሰቦቼ እገዛ ያስፈልገኛል። ለእያንዳንዱ የቴክኒክ ዕቃዎች ካሜራ፣ ማይክ እና መብራት የሚሆን ገንዘብ ያስፈልጉናል።
ስለዚህ በዚህ ወንጌል ሥራ ላይ በዕቃም ሆነ በገንዘብ በማገልገል ከጎኔ እንድትቆሙ በታላቅ ትሕትና እጠይቃችኋለሁ። በገንዘብ ብቻ ሳይሆን በጸሎትም አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። አብራችሁን ለመቆም የምትፈልጉ በሙሉ ከታች ባለው አድራሻችን እንድታናግሩን ስንል በጌታ ፍቅር እናሳስባችኋለን። ከዚህ ወንጌል ጎን አብራችሁ ስለምትቆሙ እናመሰግናለን። ዘመናችሁ ይባረክ። ዝግጅታችን ይህንን ይመስል ነበር። እስከ መጨረሻው ስለሰማችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ለወዳጆ ያጋሩ። ተባረኩ።